ለካስቴ የምስጋና ቃላት ስላነሰ ለምን እናት እኔ ስመጣ አጥበዋለሁ ብዬሻል ነበር እንዴ? ዝም ብሎ መቀመጥ ሲደብረኝ እኮ ነው። በዛውም ላግዝ ብዬ ነው። በጣም ነው የምታበሳጭው። እሺ አሁን ተነሽ፣ ቀስ በይ። ብቻሽን ጥዬሽ ጠፋሁ አይደል? ብዙም እኮ አልቆየህም። እንዴት ነው ሄድክበት? ቀናክ? ባክሽ ሌላ ሰው እኮ ቀጠርንበት አሉ። እስኪ ደግሞ ነገ ሲቤን ይዤ ሌላ ቦታ ሞክራለሁ። አታስብ፣ ፈጣሪ ያውቃል። ለምንድን ነው አስቀምጬልሽ የሄድኩትን ያልበላሽው? ስትመጣ አብረን እንበላለን ብዬ እኮ ነው። እንዴ አንተስ? እኔ እኮ እዛ ልወዳደር የሄድኩበት ቦታ ምግብ አዘጋጅተው ነበር። እዛ በልቼ ነው የመጣሁት። የሆነ ነገር ጠይቀህ ብዬ ተውኩት። እንዴ ለምን? አይቶ ሌላ ጊዜ ይደርሳል። እናቱን ትጠይኛለሽ። ምንድን ነው ንገሪኝ። ሰዋት አምሮኝ እና ይሄን ለመናገር ነው የተጨነቅሽ? ችግር የለውም፣ አሁን ይዤልሽ እመጣለሁ። እሺ ማንኛውንም ስራ ቢሆን እሰራለሁ። እንግዲህ እኛ ጋር ያለው እንጨት መፍለጥ ነው። ትሰራለህ? እሱ እሺ እሰራለሁ። ይኸው እንግዲህ መጀመር ትችላለህ። እሺ ወንድሜ እንጨቱ እንደዚህ አይፈለጥም። ስጨፈጭፈው ነው ያልኩት። ዝም ብዬ አላህን ፈርቼ ልስጥ። ምን ልስጥ? አሳ ፈልጌ ነበር። ስንት ነው? ኪሎ 600። ስንት ልስጥ? በቃ እኔ የምልህ ችግር የለም። ስንት ነው ያስከ? ካልከው ዋጋ በጣም ያንሳል። ሚስቴ ነፍሰ ጡር ነች። አማረኝ ብላ ነው። ፈጣሪ በሰላም ይገላል። ችግር የለም። በጣም አመሰግናለሁ። እሺ ግድ የለም ያዘው። ለሌላ ነገር ነው። እሺ ፈጣሪ አክብርልኝ። ችግር የለም። አመሰግናለሁ። አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቅ አማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ አክብርልን። እስከ ነገ ብቻ። ነገ ከየትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልህ። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀል ወፍ እልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም።
እኮ ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸገረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ቢኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀ እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው? እናት ጥዬሽ ጠፋሁ አይደል? አሁን እንዴ ወጣው? እኔ አባት ምንድነው? ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? ኧረ አልተጨነኩም። አንቺ እኮ በስስት ስለምታዩኝ ነው። ምንድነው እናት? ኬት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩ ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲኖር ሌላ ጊዜ ልገዛልኝ ነበር።